ታሪክ የሌለው ህዝብ ምን ይመስላል? ታሪክ የሌለው ህዝብ ምን ያጣል? በማንነት ውስጥ እንደዚሁም በሌሎች ውስጥ። ታሪክ አስተማሪ ነው። ጥሩም አለ መጥፎም አለ። ከሁለቱም መማር ይቻላል። ምን ነበር ጥቁሮች በዛ ሰዓት የሚያሳልፉ? ዘረኝነትን ሰርቫይቭ አድርገው በመጨረሻ ሙሉ መብታቸው እንዲከበር ማድረግ ቀላል ትግል አይደለም። ጥቁሮች በነበራቸው ከቀኝ ግዛት ለመላቀቅ የነበራቸው የነጻነት ትግል ውስጥ ኢትዮጵያ ምን አይነት የመንፈስ መሪነት ነበራቸው? የሚያኮራ አንገትሽን ቀና የሚያደርግ መሆን አለበት። ይቻላል በማይባልበት ሰዓት ኢትዮጵያውያን ግን እንችላለን በማለት የሀገራችንን ሉዓላዊነት ማስከበር ችለዋል። እየታገሉ ነው። በተለያየ መንገድ እየተቋቋሙ ናቸው። አፍሪካ ውስጥ ግን ያ ትግል እንዲፋፋም እንችላለን የሚል መንፈስ ፈጠረ። አሁን ባለንበት ጊዜ የታሪክ እውቀት ለወጣቱ ትውልድ ምንድን ነው የሚጠቅመው? እንዴትስ ሊጠቀመው ይገባል? እንግዲህ ከታሪክ መናገር ወደ ታሪክ መስራት፣ የእኛን ታሪክ ጥሩውንም መጥፎውንም ራሳችን ጽፈን ለራሳችን ማሳወቅ፣ ከዛ በኋላ ደግሞ ለዓለም ማሳወቅ። ጤና ይስጥልን፣ እንዴት ናችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። ዛሬ የምናነሳው በተለይ በዓለም አቀፍ ደረጃ የጥቁር ሕዝቦች የታሪክ ወር ተብሎ በሚከበረው የካቲት ወር ላይ የካቲት ባለድል የሆነውን እኛ ኢትዮጵያውያንን አድዋን፣ እንደዚሁም ፓን አፍሪካኒዝምንና የጥቁር ሕዝቦች የታሪክ ወርን በተመለከተ ሰፊ ሀሳብ እያነሳን ቆይታ ልናደርግ ወደናል። እንደ ኢትዮጵያ አድዋን የመሰለ ሌሎች ታሪኮችን ወይም ገድሎችን የፈጸምንበት እንደዚሁም ደግሞ መስዋዕትነት የከፈልንበት ይህ ወር ለብዙ አፍሪካውያን ታሪክ ተምሳሌትነት የመንፈስ መሪነትን ያጠነከረ እንደመሆኑ ሰፋ ያሉ ሀሳቦችን እናነሳለን። ከዚህ ጋር በተያያዘ የታሪክ ተመራማሪ የሆኑት ፕሮፌሰር አየለ በከሪ ከኛ ጋር አሉ። እሳቸው እንግዲህ በመከላከያ ጦር ኮሌጅ ውስጥ መምህርና ተመራማሪም ጭምር ናቸው። የአፍሪካን ታሪክ በስፋት እናነሳለን፣ የጥቁሮችንም ጭምር። እናንተ አብራችሁን እንድትሆኑ እንጋብዛለን። ቅድስት ዘውዱ አብሬያቸዋለሁ። መልካም ቆይታ። ፕሮፌሰር እንኳን ደህና መጡ። እንኳን ደህና ቆየሽኝ። እንግዲህ የጥቁር ህዝቦች ታሪክ ወር እንደመሆኑ መጠን ስለ ታሪክ አለመኖር ብዙ ነገር ተናግረዋል። እርሶም ሰምቻለሁ እኔም። ስለዚህ ታሪክ አለመኖር ማለት ወይም ደግሞ ብዙ ጥቁሮች ታሪክ የሌላቸው ሲባሉ በስነ ልቦና መሰበር በጣም ሲጎዱ እንደነበር ይታወሳል። ብዙ ህይወትንም አሳልፈዋል። ታሪክ የሌለው ህዝብ ምን ይመስላል? ታሪክ የሌለው ህዝብ ምን ያጣል? በማንነት ውስጥ እንደዚሁም በሌሎች ውስጥ። በጣም ጥሩ። እንግዲህ ነገሮች ከትክክለኛ ቦታ መጀመር አለባቸው። ታሪክ ሰው የሚሰራው ነው። ሰው እስከሆንሽ ድረስ ታሪክ ትሰሪያለሽ። ያለው ችግር ምንድን ነው? ያ የሰራሽው ታሪክ ሌላ ሰው ሊነጥቅሽ ይችላል። ሌላ ሰው ድብስብስ አድርጎ ሊያቀርበው ይችላል። ሌላ ሰው ሊያጠፋው ይችላል፣ ሬዝ ሊያደርገው ይችላል። ወይም ደግሞ ያንቺን ታሪክ አዛብቶ ሊጽፈው ይችላል እና የተዛባ አድርጎ እንግዲህ ታሪኩ ከተዛባ የሚጻፈው ነገር በሙሉ አሉታዊ ከሆነ ምን ይሆናል? ያን ጊዜ አንቺ ያን ታሪክ ትጣየዋለሽ። ምክንያቱም እንግዲህ ታሪክ አስተማሪ ነው። ጥሩም አለ መጥፎም አለ። ከሁለቱም መማር ይቻላል። እና እንግዲህ ሰው ሆኖ ታሪክ የሚሰራ ሰው ነው። ያ ሰው ደግሞ የሚሰራው ታሪክ ለዛ ሰው ዋን ወይ እንትን መስጠት አለበት። መንፈስን የሚያነቃቃ የሚያኮራ አንገትሽን ቀና የሚያደርግ መሆን አለበት። እና እንግዲህ ምንድን ነው አሁን የምናየው ምንድን ነው? የታሪክን ሂደት በምናይበት ጊዜ ሁሉም ሰው እኩል አይደለም። ራሱን ከፍ ከፍ የሚያደርግ አለ። ታሪክ እኔ ብቻ ነው የሚል አለ። በሌላ በኩል ደግሞ ታሪካቸውን ተነጥቀው በተለይ እንደ ባርነት ብንወስድ በቅኝ አገዛዝ ስር የወደቁትን በምንወስድበት ጊዜ የእነሱ ታሪክ ሳይሆን አውሮፓውያኖች መጥተው በቅኝ አገዛዝ ስር እንዳረጓቸው ወይም ደግሞ በባርነት ከአፍሪካ አንስተው ወደ ካሪቢያን መውሰዳቸውን ያ ነው ታሪክ የሚባለው ባርነት። ከዛ ደግሞ እንትንም አለ ማንቋሸሽ አለ፣ ዝቅ ማድረግ አለ፣ ማንቋሸሽ አለ። እና ስታንቋሽሽ አሁን በቅርብ እንዳየ ነው ለመጀመሪያ ጊዜ ፕሬዚዳንት የሆነውን ኦባማ የአሜሪካኑ ፕሬዚዳንት እና ባለቤቱን እንደ ዝንጀሮ አድርገው ለዓለም ሁሉ አሰራይቷል። ዋይት ሀውስ ውስጥ ያለው ፕሬዚዳንት ከሱ የወሰደው ማለት ነው። እና ነጥቡ ምንድን ነው? እንደዛ ያዛባሉ ታሪኩን።
ያንቋሽሹታል። እና ከዛ በኋላ ምን ይሆናል? አንቺ ታሪኩን የአንቺ አካል ሆኖ እንዲሆን አትፈልጊም። አንድ ሁለተኛ ደግሞ ምንድን ነው ያ ታሪክ ማንነትሽን በሚገባ ስለማይገልጽ ታምጫለሽ። ማመፅ አለ፣ ያለመቀበል አለ። እና ከዛ በኋላ እንግዲህ ምን ይሆናል? ካመሽ የሌላው የአውሮፓው ታሪክ የአንቺ ታሪክ ሊሆን አይችልም። የፈረንጁ ታሪክ የአንቺ ታሪክ ሊሆን አይችልም። እና እሱንም ኢምብሬስ ልታደረግ አትችይም። አሁን ብዙ ጊዜ እንደዛ ነው የምናደርገው፣ ኮፒ እናደርጋለን። አፍሪካዊ ነኝ ብለሽ እንደ መኩራት ፋንታ ወይም ደግሞ ያንን ኮፒ ለማድረግ ትፈልጊና የማትች ትሆኛለሽ። ምክንያቱም ዘረኝነት አለ እና ጥቁርና ነጭ በዘረኝነት ተከፋፍሏል። እና ብዙ የአእምሮ ኬዎስ ክራይሲስ ስቃይ ይፈጥራል ማለት ነው። እና እነዚህ ለዚህም ነው እንግዲህ አሁን ታሪክሽን ማስከበር፣ ታሪክሽን ማወቅ፣ ታሪክሽን ከአንቺ ለልጆችሽ ለልጅ ልጆችሽ ማስተላለፍ በጣም ጠቃሚ ነው። ምክንያቱም ማንነት ሚስጥሩ ያለው እዛ ላይ ነው። ለዚህም ነው ታሪክ ላይ ጠላቶች፣ ታሪክ ላይ ጨካኞች፣ ታሪክ ላይ አተኩረው ያንቺን ታሪክ አጥፍተው የእነሱም ብቻ ለነሱ አካባቢ ብቻ ሳይሆን አንቺም አካባቢ መጥተው የእነሱን ታሪክ ብቻ እንድታውቂ ያደርጉሻል። እና ይሄ ሁኔታ ነው እንግዲህ እንደ ካርተር ጂ ውድሰን የሚባለው በታሪክ የመጀመሪያው ምሩቅ ነው። ከሃርቫርድ ዩኒቨርሲቲ የመጀመሪያ ፒኤችዲውን በታሪክ ያገኘ ሰው ነው። እና እሱ ነው የመጀመሪያ ሲጠነስሰው ለ1 ሳምንት ብቻ ነበረ በየካቲት። በኋላ ግን ለጠቅላላው ወሩም ሙሉ ወር አነስተኛም ቢሆን 30 አይደርስም 27 ወይ 28 ነው የሚሆነው። ግን ለማንኛውም ብላክ ሂስትሪ መንዝ ያመጣው ምንድን ነው? አንድ መጽሐፍ በጣም የታወቀ መጽሐፍ ጽፏል፣ ዘ ሚስ ኤጁኬሽን ኦፍ ዘ ኒግሮ የሚል። ይሄ ማለት ምንድን ነው? የተወላገደ የተሳሳተ ትምህርት መማር ምን ያህል አንቺን እንትን እንደሚያደርግሽ እንደሚያበላሽሽ፣ የተሳሳተ ታሪክ ብዙ የተሳሳተ ታሪክ የተዛባ ታሪክ መማር ጉዳቱ እንግዲህ በሱ ዘመን በ1926 ነው ፒኤችዲውን ያገኘው በእንደ ኢሮፓውያን አቆጣጠር። በሱ ዘመን ኒግሮ መባል ያው ምልሽ በነገራችን ላይ ቅጽል ነው። ኒግሮ መልክሽን ከለር ነው እንጂ የሚናገረው ስለ ሰንትመሪና ህዝብ ደግሞ አይደንቲፋይድ መሆን ያለበት በታሪኩ በከልቸሩ ነው በባህሉ ነው። እና ያም ደሊብሬት ነው። እንደውም እሱን እንኳን ኒግሮ የሚለውም ቃል ተጠይፈው ትልቁንም ሰው 40-50 ዓመት ይኑረው 60 ዓመት ቦይ ነበረ የሚባለው በተለይ በስሌቨሪ ጊዜ። እና ምንድን ነው ያለው እሱ? የምንማረው ትምህርት ከታሪካችን ጋር አልተሳሰረም። የምንማረው ትምህርት ስለኛ አይደለም። የምንማረው ትምህርት እኛ የበላይ የሆነውን እንድናመልክ እንድንመለከት። ልጆቻችን አሻንጉሊት ምረጡ ሲባሉ የጥቁርን አይመርጡም፣ የነጩን ነው እና ነጩን ነው የሚመርጠው ብሎ ይሄ ሚስ ኤጁኬሽን ኦፍ ዘ ኒግሮ ምን መደረግ እንዳለበት ከራሳቸው ታሪክ የተነሳ ከራሳቸው ባህል የተነሳ እንቅስቃሴ እንዲያደርጉ ታሪክም ሲጻፍ እንደዛ መልክ መሆን አለበት ብሎ ነው እንግዲህ ብላክ ሂስትሪ መንዝ። ቅድም እንዳልኩሽ ሁሉም ሰው እስከሆንሽ ድረስ ታሪክ ትሰሪያለሽ። እሱ ነው ታሪክ መስራት እንዲያነሱ ነው ታሪክ ትሰሪያለሽ። እና ያ ታሪክ ሲሰራ በተለይ እንግዲህ አሁን ምን ሆነ ጥቁሮቹ ታሪካቸውን እንዳይጽፉ የሚጽፍላቸው ነጩ ነው። ለነሱ ኤምፓቲ ወይም ደግሞ እንትን ምንድን ነው በአማርኛ ለነሱ ምንም አይነት ርህራሄ ሳያሳይ በቃ ሁሉን ነገር ጥቁር አድርጎ ጨለማ አድርጎ ነው የሚጽፉት። ምንም ፊውቸር ወደፊት እንደሌለው ተስፋ እንደሌለው አድርገው ነው የሚጽፉት። እና ያ ትክክል አይደለም። እና መጀመሪያ መስራት ያለብን የእኛን ታሪክ ጥሩውንም መጥፎውንም ራሳችን ጽፈን ለራሳችን ማሳወቅ፣ ከዛ በኋላ ደግሞ ለዓለም ማሳወቅ ይገባል በሚል ነው ይሄ ብላክ ሂስትሪ መንዝ የሚባለው የመጣው።
ታሪክ የላችሁም ወይም ታሪክ ምንም መጻፍ እንደማንችል ታሪክ መስራት እንደማንችል የሰራነውም እንደማይጻፍ እንደሌለን ተደርጎ ሲቆጠር ምንም አይመስለው ሰው አለ። ምን ያደርጋል ታሪክ ምን ያደርግልኛል የሚሉ አመለካከቶች ስላሉ ለዛ ነው ከማንነት ግንባታ የወደፊቱን እንደሚሰራ እንግዲህ ታሪክ ወደፊቱን ጭምር የሚሰራ ኮምፓስ እንደሆነ ጭምር ለማሳየት ነው ቀደም ያለውን ሀሳብ ያነሳሁትና ስለ ጥቁር ህዝቦች ታሪክ ወር ስናነሳ እርሶም ለማንሳት ሞክረዋል አያይዘው ከጥያቄው ጋር ምን ነበር ጥቁሮች በዛ ሰዓት የሚያሳልፉት? ይህ እንግዲህ በዛኛው ዘመን የጥቁሮች ታሪክ ወር ከመከበሩ አስቀድሞ ምን ነበር የሚያሳልፉት ህይወት? በዛ ላይ ደግሞ ይህንን ለመመስረት ራሱ ያነሳሳው ነገር እንደው ታሪክ የላችሁም መባል ብቻ ነው ወይስ የሚያሳልፉት ህይወትም እንደው በበቃኝ ነው? እምልሽ ጥሩ ጥያቄ ነው። አሁን እንግዲህ ቅድም ያልኩሽ ነው እሷን መዘንጋት የለብንም። ሰው እስከሆንሽ ድረስ ታሪክ ትሰሪያለሽ እና ግን አሁን ለምሳሌ በባርነት ጊዜ ምንድን ነው የተደረገው? ጥቁሮች 18 እስከ 20 ሰዓት በቀን ይሰራሉ፣ በየቀኑ ይሰራሉ። ፕላንቴሽን ውስጥ የሸንኮራ አገዳ ማሳደግ መቁረጥ ሊሆን ይችላል፣ ጥጥ ሊሆን ይችላል፣ ስኳር ሊሆን ይችላል፣ ሩዝ ሊሆን ይችላል። የጉልበት ስራ ነው። የጉልበት ስራ ብቻ ሳይሆን ያ ጉልበት በቃ ምንም እረፍት የማይሰጥ ስራ ነው። ግን ሰዎች ናቸው እና ዞሮ ዞሮ 1 ሰዓትም ትሁን 2 ሰዓት እረፍት ሲያገኙ ምንድን ነው የሚያደርጉት? ወይ ዋሻ ወይ አንድ ቦታ ሄደው በሰው ደረጃ የሚደረገውን ስራ ይሰራሉ። ያ ማለት ምን ማለት ነው? ሊዘፍኑ ይችላሉ፣ እርስ በርሳቸውን ማዝናናት ሊኖር ይችላሉ፣ ሊጠያየቁ ይችላሉ። እና በዛን ጊዜ ደግሞ ቤተ ክርስቲያንም ስለማይፈቀድላቸው እዛው ደግሞ ሃይማኖታዊ ተግባርንም ሊያካሂዱ ይችላሉ። እና ስራ አይሰሩም ማለት አይደለም፣ ታሪክ አይፈጽሙም ማለት አይደለም። ግን ያ ታሪካቸው እንዳይነገር ይደረጋል። ጥሩ ጥሩ ነገር የሰሩት በሙሉ እንዲታይ አይፈለግም። ምክንያቱም ሰው አይደሉም፣ እቃዎች ናቸው ተብሎ ተደንግጓል። ፕሮፐርቲ እና ይህ ደግሞ ፕሮፐርቲ ሲሆን ምንድን ነው ያንን ፕሮፐርቲ ኦን የሚያደርግ ሰው አለ። ማስተር የሚባለው ስሌቭ ማስተር የባሪያዎች ጌታ የሚባለው አለ። እና በምንም አይነት የነሱ ጥሩ ስራ እንዲታወቅ አይፈለግም። በዛ ሁሉ ኮንዲሽን ውስጥ ሊያለቅሱ ይችላሉ፣ ሊስቁ ይችላሉ፣ ሊፋቀሩ ይችላሉ፣ ብዙ ነገር ሊሰሩ ይችላሉ። ግን እነዛ ነገሮች ለእኔና ላንቺ አይቀርብም፣ እዛ ኦርዲናሪ ሰው አይቀርብም። በዛ ምክንያት ምን ይሆናል? ያ ታሪክ ዓለም የሚያውቀው ታሪክ የስሌቭ ማስተሩ ብቻ የጻፈው ስሌቭ ማስተሩ ብቻ የተናገረው ይሆናል ማለት ነው። እና ለዚህም ነው ብላክ ሂስትሪ መንዝ ያለው የተደበቀ ብዙ ታሪክ ያለው ህዝብ ነን። ቀላል አይደለም። 400 ዓመት 500 ዓመት በባርነት ቀንበር ወድቀው ያንን ሰርቫይቭ አርገው ዘረኝነትን ሰርቫይቭ አርገው በመጨረሻ ሙሉ መብታቸው እንዲከበር ማድረግ ቀላል ትግል አይደለም። ብዙ መስዋዕትነት የተከፈለበት ትግል ነው እና ያንን ትክክለኛውን ኑሯቸውን መጥፎም ይሁን ስቃይ የሚኖረው ያንን የራሳቸው መጽሐፍ ጀመሩ። ያንን ታሪክ ትርክቱን መጽሐፍ ጀመሩ። እንግዲህ ብላክ ሂስትሪ መንዝ ያደረገው እሱ ነው። የራሳችን ጽፈን የራሳችንን ታሪክ ለራሳችን ብቻ ሳይሆን ለመላው ዓለም ማሳወቅ አለብን። እንግዲህ አሁን ከዛ ባህል ውስጥ ነው ብሉስ የሚባል በጣም በዓለም የታወቀ ሙዚቃ አለ። ጃዝ የሚባል ሙዚቃ አለ። ሂፕሆፕም እነሱ ናቸው። አሁን ሂፕሆፕ ዘፋኝ የሚኖርበት ቤት የሚኖራቸው መኪና፣ አውሮፕላን ይሄ እንግዲህ እዛ ደረጃ ድረስ መጥተዋል። ከዛ ተነስተው እና ያንን ያለውን እውነተኛውን ታሪክ ጥሩም ይሁን መጥፎ ራሳችን ጽፈን ለራሳቸው ብቻ ሳይሆን ለዓለም ማሳወቅ አለብን በሚል ነው እንግዲህ የብላክ ሂስትሪ መንዝ የተጀመረው። ታሪክ ማወቅ እንግዲህ ወይም ደግሞ ታሪክ መኖር የራስን ታሪክ መጻፍ ነጻነት ይሰጣል ይላሉ እርሶ። ይህንን ሀሳብ ስለመጋራው ማለት ነው። ስለዚህ ነጻነት ለማግኘት ሰዎች የራሳቸውን ታሪክ መጻፍ አለባቸው የሚለውን እዚህ ጋር እንተወውና ወደ አድዋ ደግሞ እንምጣ። እዚህ ውስጥ ጥቁሮች ባደረጉት ትግል ውስጥ የነጻነት ትግል ውስጥ እንደዚህ ታሪካቸውን ለመጻፍ በሄዱበት ርቀት ሁሉ ለዚህ ስኬት አንዱ የኢትዮጵያ ወይም ይሄ አድዋ ድል በዓል ነው። የአድዋ ድል ጥቁሮች ማሸነፍ እንደሚችሉ ሰው እንደሆኑ
ነጭ መሸነፍ እንደሚችል ማሸነፍ ብቻ የታሪኩ አካል አለመሆኑን እሱም የራሱ ታሪክ እንዳለው መጋራት ቻለ። በዚህ ውስጥ ኢትዮጵያ ወይም አድዋ የመንፈስ መሪነትን የሰጠ ይመስለኛል። በዚህ የመንፈስ መሪነት ውስጥ ትክክለኛው እንደው ለዚህ ለጥቁር ህዝቦች ትግል ውስጥ የአድዋ ሚና ምን ነበር? የአድዋ ሚና በጣም ትልቅ ነው እና አሁን እንግዲህ አይተሻል የምንኖርበት ዘመን አይሾ ስፒድ አይነት እንዳንቺ ፖድካስት የሚሰራ አይነት ሰው ያለበት ጊዜ ነው። በደቂቃዎች የእሱ ደጋፊዎች ስታዲየም የሚሞሉበት ጊዜ ነው ያለ ነው። በአሁን ጊዜ ጥቁሩ ፈጣሪ ነው። የማይፈጥረው ነገር የለም፣ የማይሰራው ነገር የለም፣ የማይችለው የለም። እና ደግሞ ምልሽ በባርነት ጊዜ አንዱ ጎረምሳ 10-11 ሴቶች ጋር እንዲተኛ ይደረጋል። በርከት ባካሉ ሴቶች ጋር እንዲተኛ ይደረጋል። እና ምንድነው ዓላማው? ቶሎ ቶሎ በየአመቱ መውለድ አለባቸው እና ልክ እንደ ፈረስ ይመረጣል። እንግዲህ ጠንካራ የሆነ የዛ ውጤት አሁን ዞሮ ዞሮ ምን ሆነ? በስፖርት በአትሌቲክ በተለያዩ የስፖርት እንትኖች በጣም ጎበዙ ጠንካራው ኦፍኮርስ ያም እያደር ጭንቅላት አይጠቀስም በጠንካራ ስለሆኑ ነው የሚባለው። አይተሻል 100 ሜትር ሩጫ ወይ 200 ሜትር ሩጫ 400 ሜትር ሩጫ አብዛኛው እና ያው ነጥቡ ምንድን ነው? ኢቭን አንድ ነገር በጣም ጥቁር ጨለምነት በጨለማ የተሸፈነም ቢሆን ከውስጡ ብዙ ጥሩ ጥሩ ነገሮች እንዳሉት እና ያ ነው እንግዲህ አሁን ስለ አድዋ ጠየቅሽኛል። አድዋ እንግዲህ ምንድነው በሰዓቱ በተለይ በዛ ትግል ወቅት አድዋ ምን አይነት ምክንያቱም ለነጻነታቸው ሲታገሉ ነበረ። በኋላ ምናልባት ሊያነሱት ይችላሉ። ኢትዮጵያኒዝምን ድረስ ሄደው የሃይማኖት ነጻነታቸውን ይዘው እዛ ውስጥ ነጻነት ነበር ሲፈልጉ የነበረው። ሃይማኖታዊ ስርዓታቸውን ብቻ አልነበረም ሲያራምዱ የነበር። አንድ ሰው ጭቆናን አይፈልግም፣ አይወደውም። በተቻለው መጠን ከዛ ጭቆና መላቀቅ ነው የሚፈልገው እና ከአድዋም በፊት ሬዚስታንስ ነበር። ሬዚስታንስ ማለት መቋቋም ያለሁበት ሁኔታ ለሰው ልጆች የሚሆን አይደለም ብለው አልፈልግም ብለው የተንቀሳቀሱበት ጊዜ አለ። አሁን አንቺ ለምሳሌ ያነሳሽው ከፓን አፍሪካኒዝም በፊት ኢትዮጵያኒዝም ነበረ እና ይሄ እንግዲህ የምናወራው ምንድን ነው 18ኛው ምዕተ ዓመት በተለይ ከ18ኛው የት ነው ኢትዮጵያን ያገኙት ስትሊ ኢትዮጵያን ያገኙት እንግዲህ እነሱ ኤክስፖዝድ የሆኑት የተጋለጡት ለክርስትና እምነት ነው። የራሳቸው እምነት ነበራቸው። ያ እምነት በሙሉ ተጨፍልቆ ያው እንግዲህ ዓለም እምነት ሰው ሊኖር አይችልም ብለው ምርጫም ስለሌላቸው እርግጥ ሙስሊሞቹ እንደ ሙስሊም መጥተው በዛው ቀጥለውበታል ከአፍሪካ ተይዘው ሲመጡ ማለት ነው። ግን አብዛኞቹ ያቀፉት የተቀበሉት ክርስትና እምነት ነው። ያ ክርስትና እምነት ደግሞ በቀጥታ ለነሱ ከሌላው ክርስቲያን ጋራ ተደባልቀው እንዲጸልዩ እንዲሰግዱ አይፈቀድም ነበር። ከነጮቹ ኋላ ነበር እንዲደረጉ የሚደረገው። ከነጭ ኋላ ይቀመጣሉ እና ደግሞ በዚህ ላይ ማንበብና መጻፍ ትምህርት መማር ክልክል ነው እና እየተደበቁ ነበር። እንግዲህ አንዳንድ ደግሞ የስሌቭ ማስተሩ ባለቤቶች እየተደበቁ እንግዲህ እነሱ ትንሽ ከማስተሩ የተሻለ ትንሽ አዘኔታ ስላላቸው እየተደበቁ ያስተምሯቸው ነበረ። እና እንግዲህ አሁን ምንድን ነው ኢትዮጵያኒዝም ከየት መጣ ብትይኝ ከመጽሐፍ ቅዱስ ነው የመጣው። መጽሐፍ ቅዱስ ላይ ኢትዮጵያ ቢያንስ ከ40 እስከ 60 ጊዜ ተጠቅሰዋል ኢትዮጵያ። እና አንደኛው በተለይ ይሄ ቨርስ 68 አንቀጽ 31 የሚባለው 68-31 ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ጥቅስ አለ። ያን በጣም በእነሱ ሰርመን ያው ሰባኪ ያላቸው የራሳቸው ቀስ በቀስ ምንድን ነው ያደረጉት ኋላ አንቀመጥም ብለው ወጥተው የራሳቸውን ኢንዲፔንደንት ቸርች አቋቁመዋል ጥቁሮች። ይሄ እንግዲህ ቅድም ያልኩሽ የሬዚስታንሱ ፓርት ነው። እንዴት አድርገን ነጻነታችንን ሪጌን ልናደርግ እንችላለን፣ ልናስመልስ እንችላለን፣ ነጻ ሰው ልንሆን እንችላለን። የፈለግነው ሰው ጋራ አብረን ሆነን ጎረቤታሞች ሆነን ተጋብተን ልጆች ወልደን ልክ ሰው ኖርማል እንደሚኖረው እኛም መኖር አለብን ብለው ይንቀሳቀሱ ነበር። ይሄ እንግዲህ 18ኛው እንትን ነው ምዕተ ዓመት ነው።
በ19 እንግዲህ አሁን አድዋ ድል የተጎናጸፍ ነው እንደ ኤሮፓያን አቆጣጠር 1896 በእኛ 1888 ነው። ያው እንግዲህ ምንድን ነው ወደ 20ኛው ምዕተ ዓመት ልንገባ 19 ወደ 20ኛው ልንገባ 4 ዓመት ብቻ ነበር የቀረው። 1896 1901 20ኛ ዓመት ነው የሚባለው እና ወደዛ ልንገባ ስንል ነው እንግዲህ አድዋ የመጣው። እና አድዋም እንግዲህ ምንድን ነው በዛን ጊዜ እንትን ማለት ያለብን በ1884 85 እንደ አውሮፓውያኖች አቆጣጠር የተደረገ በርሊን ኮንፈረንስ የሚባል አለ ጉባኤ። እዛ ጉባኤ ያስፈለገው ለምንድን ነው ብትይ ከዛ በፊት ወይ የወንጌል መልእክተኛ ወይ ስለ ሰው ጥናት የሚያደርግ ይላካል። ከዛ ቀስ በቀስ እየጠየቀ እንትኑ ደረጃው ከፍ ሲል ወታደር ነው የሚላከው። እና እንግዲህ የቅኝ አገዛዝ ፕሮሴሱ ሂደቱ ማለት ነው። እና እንግዲህ አሁን ምን መሰለሽ በጣም ኢምፖርታንት ነጥብ ይሄ ሂደቱ አውሮፓውያኖች መጀመሪያ ከንትን አያልፉም ነበረ፣ ከኮስት ላይን ከውሃ ዳር አያልፉም ነበረ። እዛ ሆነው የሚፈልጉትን ነገር ከአሉ ነጋዴዎች ያመጡላቸዋል። ባርነትም እንዲሁ ተጠልፈው ሲመጡ እዛ ጠብቀው ነው ይቀበሏቸው። ይቀበሏቸዋል። መርከባቸው ውስጥ ይጨምሩና ይዟቸው ይሄዳሉ። ግማሹ አንድ መርከብ ውስጥ ያለው ይሞታል፣ ግማሹ ሰልፍ ሱሳይድ ያካሂዳል፣ ራሱን በራሱ ያጠፋል። ውሃ ውስጥ እዛ አትላንቲክ ኦሽን ነው፣ አትላንቲክ ውቅያኖስ ነው። እዛ ራሳቸውን በመወርወር ያጠፋሉ። እና የተረፈው ነው እንግዲህ ወደ አሜሪካስ የሚደርሰው። እና አሁን ቁም ነገሩ ልነግርሽ የፈለግኩት ምንድን ነው መጀመሪያ ያንን ነገር ሬዚስት ሲያደርጉ ከመጀመሪያ ጠልፈው መርከብ አስገብተው እስከሚያደርሷቸው ከዛም ደግሞ እንትን ላይ ሲሰማሩ እርሻው ላይ ሲሰማሩ ሁልጊዜ መቋቋም አለ። እምቢ ማለት አሻፈረኝ ማለት አለ። ግን በትግል ነው የሚወጡት። በትግል ነው በቃ ዝም ብሎ የሚቀበል የለም። እና ደግሞ ያ በደንብ ተመዝግቧል። ግን ይሄንን ስሌቭ ማስተሮቹ ምን ያደርጉታል? ይደብቁታል፣ እንዳይታወቅ ያደርጉታል። ምክንያቱም ሚዲያውን ኮንትሮል ሁሉን ነገር ኮንትሮል የሚያደርጉ እነሱ ናቸው። እነዛ ደግሞ ጥቁሮቹ ሪሶርስ የላቸውም። ያው የሚበሉት ብቻ ነው የሚሰጣቸው። ደሞዝ የላቸው ምን የላቸው። እና ያ ሁኔታ ነው እንግዲህ እንዳልኩሽ መጽሐፍ ቅዱስ ያው ተሰጣቸው። ሲሰጣቸው እነሱ ምንድን ነው ዲስከቨር ያደረጉት? ኢትዮጵያ የሚለው ቃል 40-60 ጊዜ መጠቀሱ። እንዴ ማን ነው ኢትዮጵያ? ብላክ ፒፕል ኢን አፍሪካ። እና ብላክ ደግሞ እኛም እኮ ብላክ ነን ብለው ከዛ ዘይ ስታርትድ ቱ አይደንቲፋይ ዊዝ ኢትዮጵያ ማለት ነው። ያ ኢትዮጵያኒዝምን ፈጠረ። የኢትዮጵያኒዝም ደግሞ የራሳቸውን ቸርች እንዲፈጥሩ አደረገ። አሁን ለምሳሌ በሞንግ አፍሪካን አሜሪካኖችን ብትወስጂ ተቋም የፈጠሩት እነማን ናቸው ብትይ ቤተሰብ በጣም ያምናሉ በቤተሰብ። ምንድነው ሪዩኒየን የሚባል ነገር አለ። በአመት አንዴ በሙሉ ያ ኤክስቴንድድ ፋሚሊ ተሰብስቦ ያከብራሉ። እሱ ሁለተኛ ደግሞ ቤተክርስቲያን እንደ ተቋም፣ ምክንያቱም ይሄ ያላቸውን ታለንት የዘፈን ይሁን የተለያየ ይሁን ምንም ፍሪ ስፔስ ይባላል። አቅማቸውን ሁሉ እዛ ጋር ፐርፎርም ያወጣሉ። ኤግዛክትሊ ፍሪ ስፔስ ነው። ማንም መጥቶ ልግረፍ የሚለው የለም፣ ልጉዳህ የሚለው የለም። ፍሪ ኢንቫይሮንመንት ስለሆነ እዛ እንትን ማድረግ በቃ ፕራክቲስ ማድረግ ጀመሩ ማለት ነው። ስለዚህ ቤተክርስቲያንና ቤተሰብ ሁለቱ እንደ ተቋም በጣም አግዘዋቸዋል ማለት ነው። ነፃነታቸውን መጨረሻ ላይ በሙሉ ለመቀዳጀት እንዲችሉ እስከተደረገ ድረስ ይሄ ነው እንግዲህ ያ ኢትዮጵያኒዝም ያልኩሽ። እና ኢትዮጵያኒዝም አክቹዋሊ ናይጄሪያ ነበር፣ ላይቤሪያ ነበር፣ ደቡብ አፍሪካ ነበር፣ ጃሜካ ነው የተጀመረው በ18ኛው ምዕተ ዓመት እንዳልኩሽ። እና ጃሜካ እነዚህ ኢንዲፔንደንት ኢትዮጵያን ቸርችስ ይባላሉ። ነፃ የሆኑ የኢትዮጵያ ቤተክርስቲያን አብያተ ክርስቲያናት ተብለው ተጠርተው በቃ ያቺ አትሊስት በሚፈቀድላቸው እሁድ ዕለት እዛ ሄዳሉ። እና መሰብሰብ ጸሎት ማድረግ ብቻ ሳይሆን ያን ቅድም እንዳልኩሽ ያላቸውን ታለንት ለመግለጥ ፍሪ ስፔስ ያገኛሉ ማለት ነው። ያ ነው እንግዲህ በኋላ ምንድን ነው የሆነው? ቅድም እንዳልኩሽ አውሮፓውያኖች ሲመጡ
እዛው ባህር ዳሩ ጋር ሆነው የሚፈልጉትን ይዘው ነበር የሚሄዱት። ግን ያ አልበቃ ስላላቸው እና የጀመሩት ኢንዱስትሪ ሊስፋፋ ስለፈለጉ መሬቱንም ህዝቡንም መያዝ አለብን ብለው ያ ቅኝ አገዛዝን አመጣ ማለት ነው። ያ ደግሞ ሌላ እንቅስቃሴ ጨመረ። ቅኝ አገዛዝነት ሲወድቁ ያንንም መታገል ጀምረዋል ብዙዎች። አሁን ለምሳሌ አይተሽ እንደሆነ በአፍሪካ ውስጥ ጸረ ቅኝ አገዛዝ ድርጅት ወይም እንቅስቃሴ ሙቭመንት ያቋቋሙት በሙሉ ወይ ተገለዋል፣ ወይ ታርደዋል፣ ወይ ተጨፍጭፈዋል። ጥሩ መሪ ካለ ወዲያው ነው የሚገደለው። እና እንግዲህ ሁሉን ይዘው 2 ብቻ ነበር የቀሩት በቅኝ አገዛዝ ስር ያልወደቁ። አንደኛዋ ላይቤሪያ ናት፣ ሁለተኛ ኢትዮጵያ ናት። እና እንግዲህ አሁን ምን ሆነ? አድዋ ሲመጣ ከእንትና የሚለየው ምንድን ነው? ጦርነቱ አንድ ብቻ አይደለም። አድዋ አክቹዋሊ የመጨረሻው ነው። የመጨረሻው ሊቀለበስ የማይችል ሙሉ ነፃነታችንን እንዳይነካ ያደረገ ድል ነው እና በዛም በደንብ እንዘክረዋለን። ግን ከዛ በፊት ብዙ ሙከራ አድርጓል ጣሊያን። ጣሊያንን ደግሞ ወደዛ እንዲመጣ የጋበዙት እንግሊዞች ናቸው። ምክንያቱም እንግሊዝና ፈረንሳይ ምንድነው ፉክክር ነበራቸው፣ ኃይለኛ ፉክክር ነበራቸው እና ፈረንሳይ እዛ አካባቢ እንዳትመጣ ብላ ጣሊያንን ጋብዛ መጀመሪያ ያዙት አሰብን ነው። አሰብ ትንሽ ፖርሽን ኦፍ ላንድ ማነው የገዛው? ሚሽነሪ ቤተ ክርስቲያን ተወካይ ገዝቶ ለአንድ ኩባንያ ሸጠው። ያ ኩባንያ ደግሞ ለመንግስት ሸጦት አሰብ ጀመሩ። ከዛ ምጽዋ፣ ከምጽዋ ነው ወደ አስመራ ነው የሄዱት በሰዓቲ በኩል እና ግን አላማቸው እዛ መቆም አልነበረም፣ በዛ መገታት አልነበረም። አላማቸው መስፋፋት ይፈልጉ ነበር። ሶማሊያን ያዙ፣ ሊቢያን ያዙ። ከዛ ደግሞ ወደኛ ለመምጣት አድዋን ጦርነት አካሄዱ እና የአድዋ ጦርነት እንግዲህ እንግሊዞችም ፈረንሳዮችም ሌሎችም መላው አፍሪካ አህጉርን ስለያዙ የእኛም ጣፋንታ እንደዛ ነው የሚሆነው አውሮፓውያን ስለሆኑ ብለው ንቀው የእኛን ጦር ንቀው፣ ግን የእኛ ጦር መሪ ነበረው። አንድ መሪ ሳይሆን ያው 2 መሪ ባልና ሚስት መሪ ሆነው ጦርነት የገቡበት አፄ ምኒልክና እቴጌ ጣይቱ እየተናበቡ ጀነራሎቻቸውን እንትን ብለው ጀነራሎቻቸውም ብዙ የጦር ልምድ ያው ሀገራችን ውስጥ ለመስፋፋት ብዙ ጦርነት ስለሚደረግ ብዙ የጦርነት ልምድ ስላላቸው በሚገባ ተደራጅተው የሚያስፈልገውን ነገር በሙሉ አሟልተው በዝግጅት ጣሊያንን ገጥመው በማያዳግም ሁኔታ ሊያሸንፉ ችለዋል። ይሄ እንግዲህ ያ ድል በብዙ አይነት መስክ በኋላ ስናየው ምን ሆነ ድህረ አድዋ፣ ከአድዋ በኋላ ምን ሆነ ብለን በምንጠይቅበት ጊዜ ማይጨው ላይ ጣሊያኖች በጣም ተደራጅተው አውሮፕላን ይዘው ታንክ ይዘው በጣም ትልቅ ቁጥር ያለው ጦር ይዘው መጡ። ምክንያቱም አድዋ ላይ የተሸነፉት የእኛ በብዙ ፐርሰንቴጅ በቁጥር እንበልጣቸው ነበረ። ኦቨርዌልም ነው ያደረግናቸው እና እኛ ስንዋጋ አዲስ ጨረቃ አለች አይደል? የአዲስ ጨረቃ መልክ ነው የሚይዘው አሰላለፉ። ከዛ ክብብ አድርገሽ መምታት ነው። አላስገብተው እንደዛ ነው የኛ ጦርነት ስልት። የጦርነቱን ስልት ኢንቴሊጀንስ፣ አሁን ለምሳሌ ሰላዮች በጣሊያን በኩል የነበሩ 2 ለሁለቱም የሚያገለግሉ ደብል ኤጀንትስ የሚባሉ አሉ። እነሱ ሁሉ ሳይቀሩ መጨረሻ በጣም ጠቃሚ የሆነውን መረጃ የሰጡት ለአፄ ምኒልክ ነው። ፓሻ ዋሎም የሚባሉ ምንድናት አንዳለች አድዋ አካባቢ እና ደግሞ ብላታ ገብረ እግዚአብሔር የሚባሉም ሌላ ሰላይ ነበሩ። እንግዲህ እነዚህ ምንድነው ከጣሊያን ጋር አብረው ሰርተው የጣሊያን ካልቸር ባህል ምን ያውቃሉ። ግን መጨረሻ ላይ ኢትዮጵያዊነታቸው ሀገር አዘን ብለው እንግዲህ ጣሊያን ሲዋጋ እንትን ሰርቶ ነው ፎርትሬስ ምሽግ ሰርቶ ነው የሚዋጋው። መጀመሪያ ሲሄዱ
ምሽግ ነው የሚሰሩት። እዛ ውስጥ ገብተው ከዛ እየወጡ እየተዋጉ ቶሎ ብለው ወደ ምሽግ ይሸሻሉ እና ከምሽጋቸው ወጥተው ወደ አድዋ ኢትዮጵያኖችን ሊወጉ ያው እንግዲህ ይሄ የካቲት 23 ማለት ነው እና እሁድ ዕለት ለምን እሁድ ቤተ ክርስቲያን ይሄዳሉ መሪዎቹ እና ድንገት ሰርፕራይዝ አድርገው እዛው ሊቀጫቸው ነበረ እንግዲህ ፕላኑ። ግን ያቺ መረጃ ከምሽጋቸው መውጣታቸውና ወደ አድዋ ያው አቡነ ገሪማ የሚባል ቦታ አለ፣ ኪዳነ ምህረት የሚባል 2 ተራራዎች አሉ። እዛ ጋር ነበር የሰፈረው የኢትዮጵያ ጦር ያው በአፄ ኃይለሥላሴ አባት የሚመራው መኮንን ራስ መኮንን በሳቸው የሚመራ ራስ መኮንን ወልደ ሚካኤል በሳቸው የሚመራው ጦር ሰምቶ ተዘጋጅቶ ይጠብቃቸው ነበር። ጣሊያኖቹ ሲመጡ በመጀመሪያ የተሳሳቱት ስህተት ምንድን ነው? እንትኖቹን በደንብ አላጠኗቸውም ነበረ። ተራሮቹን ተሬን ይሉታል በሚሊተሪ ላንጉዌጅ እና ስላላጠኑ 2 ኪዳነ ምህረት አለ። አንዱ እንዳ ኪዳነ ምህረት ነው፣ ሌላኛው ደግሞ ኪዳነ ምህረት ነው እና ወደ እንዳ ኪዳነ ምህረት እንደሚሄድ ፈንታ ሌላኛው ኪዳነ ምህረት ጋር ሄዱ እና እንግዲህ በ3 ረድፍ ነው ጣሊያኖች የመጡት እና የተሳሳተ ቦታ ሄደው ጊዜው ተቃጠለባቸው። እነሱ እንግዲህ 11-12 ሰዓት እርሊ ጠዋት እዛ እንዳሉ ወደ ቤተ ክርስቲያን ያልሄዱት ማለት ነው። ለመቅጨት ነበረ ፕላናቸው። ከዘገዩ በኋላ በነገራችን ላይ ፊት የሚሰለፈው ጣሊያን ወታደር አይደለም። ከፊት የሚሆነው አስካሪስ የሚባሉ አሉ፣ ከኤርትራ የመለመሏቸው ኤርትራውያን እነሱን ነው ፊት የሚያደርጉት። አንደኛ ኦፍኮርስ አካባቢውን ያውቁታል፣ ሁለተኛም ያው ሲጋፈጡ እነሱ መጀመሪያ የጥቃቱ ሰለባ እንዲሆኑ ከማሰብ አንጻር ኤግዛክትሊ እንደዛ አድርገው ነበር የሄዱት እና እንዳልኩሽ ተሳሳቱ ተራራዎቹን እና ባይ ዘ ታይም እዛ ሲደርሱ ኢትዮጵያኖች በደንብ ሬዲ ሆነው ጠበቋቸው እና እንዳልኩሽ በ3 ሰዓት ነገሩ አዝማሚያው በደንብ ታውቋል፣ ኢትዮጵያኖች ድል እንደሚጎናጸፉ እና እንግዲህ ብዙ ጊዜ እኛ ትርክቱን ስንለው ስናወጋው ምን የሚል አለ? በጦርና በጋሻ ተዋግተው አሸነፉ። እንደዛ አልነበረም። ይሄ መታወቅ አለበት በደንብ። አጼ ምኒልክ በሚገባ ከፈረንሳይም ይሁን ከጣሊያንም ይሁን ከእንግሊዝም ይሁን በዛ ጊዜ ዘመኑ ያመረተውን የጦር መሳሪያ በሙሉ ገዝተዋል አላቸው ወይም በስጦታ አግኝተዋል ከቱርክም ከራሻም እና እንግዲህ 1896 ነው የአድዋ ጦርነት በአውሮፓውያኖች ትክክል። እና በዛ ጊዜ በ1896 እንግዲህ ምንም አይነት ኢትዮጵያ ታሸንፋለች ተብሎ የተጠበቀ አይደለም፣ አልተጠበቀም። ግን እንዳልኩሽ ሁሉንም ዝግጅት አድርገዋል። ቁጥር ቢያንስ ከ100 ሺህ በላይ አለ። ሁሉም ጠመንጃ ይዞ ወይም የሚያስፈልገው መሳሪያ ይዞ የሚዋጋ። በዚህ ላይም ፈረሰኛም አለ፣ 17,000 እስከ 20,000 ፈረሰኛም አለ። ፈረሰኛው በጣም ክሪቲካል ነው፣ በጣም አስፈላጊ ነው እና በምንም አይነት ቻንስ አይኖራቸውም ነበር ኢትዮጵያን ለማሸነፍ። በዚህ ላይ ኢትዮጵያኖች እንዳልኩሽ ዘመኑ ያፈራውን መሳሪያ በሙሉ ታጥቀዋል። ስለዚህ ለማሸነፍ በጣም በመሳሪያም በስነ ልቦናም በጣም ብቁ ነበሩ። በዚህ ላይ ደግሞ ሙከራ አድርገዋል አልኩሽ እኮ አምባላጌ ላይ፣ መቀሌ ላይ፣ ሀይላ የሚባል ደብረ ሀይላ የሚባል ብዙ ቦታዎች ጣሊያኖች ሞክረው ሁሉም ቦታ ተሸንፈዋል። ስለዚህ ቀደም ብዬ ያነሳሁትን ጥያቄ ልመለስበት ነው አሁንም። ለዚህ ነው አድዋ ላይ እንግዲህ የነበረው ነገር እርሶም እንዳሉት በመንፈስም በስነ ልቦናም በትጥቅም በተሟላ መልኩ መቅጠም ተችሏል። ከዛ በኋላ ማሸነፍ ተችሏል። ማንም ነጮችን ኢትዮጵያ ወይም ጥቁር ሊያሸንፍ ይችላል ብሎ በማያስብበት ይቻላል በማይባልበት ሰዓት ኢትዮጵያውያን ግን እንችላለን በማለት አድዋን የራሳቸው ማድረግ ችለዋል። የሀገራችንን ሉዓላዊነት ማስከበር ችለዋል። ብዙ ዋጋ ተከፍሎበት። ስለዚህ ቅድም ያልኩት የነበረው በመንፈስ መሪነት ፓንአፍሪካኒዝምም ሊሆን ይችላል። ጥቁሮች በነበራቸው ከቀኝ ግዛት ለመላቀቅ የነበራቸው የነጻነት ትግል ውስጥ ኢትዮጵያ ምን አይነት የመንፈስ መሪነት ነበራት እያልኩ ነበር። ብዙዎች እንደ ምሳሌነት ስለሚያነሷት
ለአፍሪካም እንደ ምሳሌ ስለሆነች የአፍሪካ አንድነትን ጨምሮ በርካታ ለአፍሪካውያን ፈርቀዳጅ እንደመሆኗ መጠን ሚናው ምን ነበር የሚለውን ነገር እንድናነሳ ነው እኮ። እንግዲህ አሁን እዛ ውስጥ አሁን አብዛኛውን ያነሳነው ታሪክ የአድዋ ድልን ሙሉ የጥቁሮችን ትግል አመጣንና እስከ አድዋ መተናል። እዚህ ውስጥ ግን የጥቁሮች ስነ ልቦና ውስጥ ኢትዮጵያ ምን አይነት ቦታ ነበራት የሚለው ነው በጣም ትልቅ። ቀድመ እንደውም አሁን አንድ የምጽፈው አለ ለኢትዮጵያን ሄራልድ አንድ አርቲክል እና ምንድነው የፈለግኩት ላረግ በዛን ጊዜ የነበሩት መሪዎች ይሄ ድል ከተጎናጸፍን በኋላ ስለ ኢትዮጵያ ምን አሉ። ለምሳሌ እንደ W.B. Du Bois የዘ ፋውንደር ኦፍ እንትን የፓን አፍሪካን ሙቭመንት መሪ የነበረው የመጀመሪያው ፕሬዚዳንት የነበረው እነ ኳሜ ንክሩማ ምን አሉ፣ እነ ኔልሰን ማንዴላ ምን አሉ፣ እነ ጆርጅ ፓልሞር ምን አሉ የሚል አሁን የጽሁፍ እያዘጋጀው ነው። እና ምንድን ነው ትልቅ ነበረ እንትን አድዋ። ያም ለምን ብትይ ቅድም እንዳልሽው ያ እንችላለን የሚል መንፈስ ፈጠረ። እየታገሉ ነው፣ በተለያየ መንገድ እየተቋቋሙ ናቸው አፍሪካ ውስጥ። ግን ያ ትግል እንዲፋፋም የበለጠ እንዲታገሉ ታግለው ልክ እንደ ኢትዮጵያ እነሱም ነፃነታቸውን እንደሚያስከብሩ ሙሉ እምነት እንዲያድርባቸው አድርጓል አድዋ። ያ ነው ኪ አላለም። እና እነሱ አሁን ለምሳሌ እንዳልኩሽ መሪዎች እንግዲህ በኋላ የመጡ ናቸው። ንክሩማ ስለ ኢትዮጵያ በጣም ጥልቀት ውስጥ የገባው እርግጥ በሁለተኛው የኢትዮጵያ ጣሊያን ጦርነት ነው። ምክንያቱም ኢትዮጵያን እንደ አይካን ይመለከቷት ነበረ እና የእሷ መኖር በእሷ የነፃነት ሳይነካ ከትውልድ እየተላለፈ እዛ መድረሱ ራሱ ለእኛ የመንፈስ ማበረታቻ ነው፣ እኛ እንድንታገል የሚያደርገን ነው ብሎ ስለሚያምኑ እንደገና ከ40 ዓመት በኋላ ጣሊያንን ተመልሳ ኢትዮጵያን ለመያዝ ስትሞክር እና ያደረገችውን ጥፋት ሲያዩ ነው የተቀሰቀሱት። እና ያ ነገር ፓን አፍሪካኒዝምን እንደ ማጥፋት ፈንታ የበለጠ ያ ማለት የካቲት 12 ላይ ደረሰው። ኤግዛክትሊ የካቲት 12 30 ሺህ ኢትዮጵያውያን ናቸው፣ የአዲስ አበባ ነዋሪዎች ናቸው የተጨፈጨፉት። እና ያ እንግዲህ ምንድን ነው ጣሊያኖች ሲመጡ ልክ እንደ አንደኛ አውሮፓዊነታቸው ጥርጣሬ ውስጥ ገባ። ያ ጥርጣሬ እንዴት ገባ በምትይኝ ጊዜ ጥርጣሬ የገባበት ምክንያት ምንድን ነው? ሁሉም አውሮፓውያን የቅኝ ቦታ ሲኖራቸው እነሱ ብቻ ነበር የሌላቸው። እና ጣሊያን እርግጠኛ አይደለንም አውሮፓውያን መሆናቸው ምናምን እየተባለ ሁሉ ሚቶሎጂ ሁሉ ተፈጠረ። እና ለዛም ነው እንግዲህ 40 ዓመት በኋላ ሙሶሎኒ ኢትዮጵያን ሲወር በቃ በጣም ጭካኔ የተመላበት መርዝ ጋዝ ተጠቀሙ። ቦምብ በመርዝ የተለወሰ ከአውሮፕላን ላይ ጣሉ እና ብዙ ህዝብ እንዲያልቃ የአዲስ አበባው 30 ሺህ ያው አንድ ቦታ በግራዚያኒ ለመግደል ሙከራ በተደረገበት ምክንያት ወጥተው የጨፈጨፉት ነው አዲስ አበባ ውስጥ የጨፈጨፉት። እና በዛ ጊዜ ደግሞ ብዙዎቹ ቤቶች የሳር ቤቶች ናቸው፣ የቆርቆሮ ቤት እንኳን በደንብ በቂ የለም። እና እያስገቡ ኢንታየር ፋሚሊውን ቤተሰቡን እያስገቡ ከዛ በሳት ማጋየት ነበረ የሚጠቀሙት። ያልተጠቀሙበት በቃ እጃቸው ላይ የገባውን ነገር በሙሉ በመጠቀም ብዙ ጭፍጨፋ ሊያካሂዱ ዋይ እዛ ቦታ ላይ የእኛ ቅኝ አገዛዝነት መስፈን አለበት፣ መኖር አለበት። የመጀመሪያ ሞክረን አልተሳካልንም፣ ቀጥሎ መሳካት አለበት ብሎ ማሰብ ነው። በዛ ነው እንግዲህ እንትን ያለው። እና ግን ምንድን ነው ያ ሁኔታ አንደኛ አድዋን ሊገል አልቻለም። አሁን 130ኛ ዓመት አከበርን እና ያው ከ7 ዓመት በኋላ ነው መዘከር የጀመረው። የ7 ዓመት በእኛ ባህል የሀዘን ጊዜ ስለሆነ በዛ ጊዜ አልተከበረም። ከ7 ዓመት በኋላ መከበር ጀመረ እና ያ አድዋ እንትኖቻችን የወረሱት ነው፣ አርበኞቻችን ጀግኖቻችን የወረሱት ነው። እና ኢቭን አፄ ኃይለ ሥላሴ ጄኔቫ ሄደው ሊግ ኦፍ ኔሽንስ ንግግር መስጠት አለባቸው፣ እዛ ሄደው ዘመቻ ማካሄድ አለባቸው ተብለው ለቀዋል ሀገር። ግን እነዛ አርበኞች ንጉሥ የለም እና ስለዚህ መዋጋት የለብንም ብለው እጃቸውን ለጣሊያን አልሰጡም። 5 ዓመት ታግለው በመጨረሻ ጣሊያንን ከዛ ቦታ ላይ ሊፈነቅሉት ቻሉ። እና ነጥቡ ምንድን ነው? አድዋንም ብትወስጂ
ሁለተኛውንም ጦርነት ብትወስጂ ህዝባችን ያደረገው ትግል የከፈለው መስዋዕትነት እውነቴን ነው በጣም የሚያስደንቅ ነው። ሌሎችም አፍሪካውያን እንዴ በቃ እኮ አሁን እንዳልኩሽ 1957 እንደ አውሮፓውያን አቆጣጠር ጋና ነጻነቷን ተቀዳጀች። በ60 አብዛኛው የአፍሪካ ሀገር ከዛ 1963 ኦኤዩ ወይም የአፍሪካ አንድነት ድርጅት ሲመሰረት ትልቁ ዓላማው ቅኝ አገዛዝን ከአፍሪካ ውስጥ ማስወገድ ነው። አፓርታይድን ከሳውዝ አፍሪካ ማስወገድ ነው። እና እነዛ እንቅስቃሴዎች ተፋፍመው ያ ነገር ሊሆን ችሏል። አሁን በቅኝ አገዛዝ ስር ያለ ሀገር አፍሪካ ውስጥ የለም። ግን በሌላ መልክ መጡ አውሮፓውያኖች በተዘዋዋሪ ቅኝ አገዛዝነት የፋይናንሱን ሮ ማቴሪያል በቀላሉ በርካሽ እየገዙ ወይም ህዝቡን እያባጣሉ መሳሪያ በሚነራል እየቀየሩ ብዙ የተለያየ ዘዴ ብቻ ያ ኮንትሮል። ምክንያቱም አሁን እንደ ፈረንሳይ እኮ አፍሪካ ባይኖር እውነቴን ነው አይብና ቅቤ ዋይን በቃ እሱ ነው በጣም የተካነችበት እንጂ ሌላው በሙሉ ከአፍሪካ አሁን ለምሳሌ 99.9% ፓሪስ ፈረንሳይ በሙሉ መብራት አለ። ግን ዩራኒየም ተጠቅመው ዩራኒየሙ የሚመጣው ከየት ነው? ከኒጀር ነው። የኛው ጥሬ ሀብት ነው። እና አሁን ያለው እንቅስቃሴ በአሁኑ ጊዜ ያለው እንቅስቃሴ አዲስ እንቅስቃሴ ተፈጥሯል። ስትራቴጂክ ሚነራልስ አፍሪካ ውስጥ እንግዲህ ዓለም የሚፈልጋቸው 30% እኛ ጋ ነው ያለው አይደለም። ይሄ ለሴልፎን የምትፈልጊው በይ ሊቲየም፣ ኮባልት እነዚህ የሚያስፈልጉት በሙሉ ወርቅም በይ እና እዚህ ነው ያለው። ያ እንግዲህ የፓን አፍሪካን ዩኒቲ ይፈጥራል ብዬ አምናለሁ። እኔ ከአውሮፓያኖች መበዝበዝ ሊያመልጡ የሚችሉት ህብረት ፈጥረው ያንን ነገር ሮውን ሳይሆን ጥሬውን ሳይሆን ፕሮሴስድ ሆኖ ከሌላኛው ከዓለም ጋር የመገበያየት ችሎታ መፍጠር አለባቸው። አሁን ሳውዝ አፍሪካ ትልቅ ስራ እየሰራች ያለችው እሷ ናት። ምክንያቱም በጣም ለረጅም ጊዜ የሳውዝ አፍሪካ እኔ ያውቀዋለሁ፣ ጂኦግራፊ አጥንቻለሁ። የሳውዝ አፍሪካ ወርቅ በአሁኑ ሬት እየተመረተ ለ300 ዓመታት አያልቅም። አሁንም ሀብት አለን፣ ብዙ ሀብት አለን። እና ግን ያንን ሀብት ለራስሽ ጥቅም እንዲውል ካላደረግሽው ያው ሁልጊዜ የበላይ ሆኖ ሁልጊዜ ከብሮ የሚገኘው አውሮፓዊ ይሆናል ማለት ነው። እነካክተውታል። አሁን አያይዘው በአሁኑ ሰዓት ያለውን ደግሞ ቀኝ ግዛት በተዘዋዋሪ መሆኑን እያነሱት ነበር። አሁን ለዚህ ነው እኛ ቀደም ብዬ ያነሳኋቸው ታሪኮች ወይም ሀሳቦች በሙሉ ወደ ዛሬ እንድንመጣ ያስፈልጋል ብዬ አስባለሁ። በዚህ በ21ኛው ክፍለ ዘመን አሁን ባለንበት ጊዜ የታሪክ እውቀት ቅድም መነሻዬን ታሪክን አድርጌያለሁ አይደለ? የታሪክ እውቀት አሁን ባለንበት በዚህ በ21ኛው ሴንቸሪ ዘመን ለወጣቱ ትውልድ ምንድን ነው የሚጠቅመው? እንዴትስ ሊጠቀመው ይገባል? እንግዲህ ከታሪክ መናገር ወደ ታሪክ መስራት፣ ወደ ተግባር። ለምንድን ነው አይሾ ስፒድ እዚህ የመጣው? አይሾ ስፒድ የመጣበት ምክንያት ታሪክ ነው። ስለ አድዋ አንብቦ፣ ስለ ሁለተኛው ኢትዮ ጣሊያን ጦርነት አንብቦ፣ ስለ እነ ላሊበላ አንብቦ፣ ስለ የኢትዮጵያ ስልጣኔ የሚባለው ስለ እሱ አንብቦ እችን ሀገር ማየት አለብኝ ብሎ ነው የመጣው። እዚህ ሲመጣ ደግሞ ማንን ነው የሰበሰበው? ይሄ እንግዲህ ወደኛ የሳበው ታሪክ ነው። ማን ነው ደግሞ ጅብ ያደረገው? ወጣቱ እኮ ነው። እና ያን ወጣቱን እሱ የተናገራቸውን እያንዳንዷን ቃላት አብዞርብ የሚያደርጉ ናቸው፣ የሚመገቡ ናቸው። እና አክቹዋሊ ምንድን ነው አሁን እንዳልሽው ወጣቱ በታሪኩ ከብሮ በቃ ተሰምቶት ኩራት ተሰምቶት ያንን ታሪክ ኢምፕሬስ እንዲያደርግ ምን መደረግ አለበት ነው ያንቺ ጥያቄ። ያ ምን መደረግ አለበት የሚለው ምንድን ነው? ይሄ ታሪክ በቲያትር መልክ፣ በፊልም መልክ፣ በተለያዩ መንገዶች እየተተረጎመ ለወጣቱ መድረስ አለበት። ልክ ወጣቱ በሚወደው መንገድ ቲክቶክ ላይ ለ2 ደቂቃ ለ3 ደቂቃ ስለ አፄ ምኒልክ መናገር ካለብሽ እንደዛ ማድረግ እና ታሪኩን እንዲያውቀው ነው። ያውቀዋል፣ ግን ምንጊዜም ግንዛቤ ውስጥ እንዲጨምረው በጣም ትልቅ ትውልድ ከትውልቅ ህዝብ
የተፈጠረ መሆኑን እንዲያውቅ ማስቻል አለብን ማለት ነው። የኔ ቢጤው የአንቺ ቢጤው ያ ነው እንግዲህ ስራችን። እዚህ የሚያረግሹ በአመት አንዴም ቢሆን እና ዋናው ቁም ነገሩ ምንድን ነው? ወጣቱ ይፈልገዋል። እኔ ይሄን ነበረ ምኒልክ አደባባይ አራዳ ይሄን ነበረ። ህዝቡ ይወጣል፣ ይገለበጣል። ከዛ ምንድን ነው የሚያደርጉት? ጀነራሎቹ፣ መሪዎቹ፣ የተዋጊው የሚለብሰውን አይነት ልብስ እየለበሱ መሳሪያ ይዘው ዘራፍ ዘራፍ አካኪ ግጥም የተገጠመላቸው። የኛ ሀገር ትልቁ ኢምፖርታንት ባህላችን ምንድን ነው? ጀግና ዝም ብሎ አይረሳም፣ ይገጠምለታል። ያ ግጥም ህያው ሆኖ ይቆያል። እንደ ፊታውራሪ ገበየው አይነት ለምሳሌ መጀመሪያ የወደቁ እሳቸው ናቸው እና ገበየው በጣም በጣም የቅርብ ጓደኛ ናቸው ለአፄ ምኒልክ። ከአንድ ቦታ ነው የመጡት አለ አይደለም። እና ይሄን ሁሉ አእምሮ ውስጥ አስገብቶ ያ ወጣት በዛ ታሪክ ኮርቶ ሀገሩን ያፈቅራል። ለሀገሩ መስዋዕትነት ማስከፈል ከተፈለገም የመጀመሪያ ፈቃደኛ ሆኖ የሚዋጋ ይሆናል። እና ስለዚህ ምንድን ነው ስራ መስራት አለብን። ታሪክ ዝም ብሎ ቁጭ የሚል አይደለም። በመጽሐፍት ቤት ሸልፍ ላይ ቁጭ የምታደርጊው ነገር አይደለም። ዳይናሚክ ነው እና ያን ታሪክ መማር አለበት፣ ማወቅ አለበት። እርግጥ በአሁን ዘፕሬዘንት በአሁኑ ጊዜ ነው መኖር ያለበት እና የሚያስበው ደግሞ ያ የተሻለ ፊውቸር ለልጆቹ ለልጅ ልጆቹ እንዲሆን ነው እንግዲህ ጥረት ያለው እና እኔ አሁን ለምሳሌ አድዋ ሲመጣ በቃ በጣም ደስ ይለኛል። ምክንያቱም ታሪኩ አንደኛ እንግዲህ አትሊስት እንደው 100ኛ ዓመት ከተከበረ አንስቶ እስካሁን ድረስ በአመት አንድ አርቲክል አትሊስት እጽፋለሁ እና ምንድን ነው አለ አይደለም የሚሰማኝ ስሜት አለ እና ደግሞ እኔ ሳውቅ በነፃ ነፃነት ሳይለየኝ ከአባቶቼ ከአያቶቼ የወረስኩት ነፃነት ለልጆቼ ሳስተላልፍ በጣም ደስ ይለኛል። ገባሽ? እና በዛ መልክ ነው መታየት ያለበት። ቀላል ነገር አይደለም። ግን ምንድን ነው እኛ ለቶሎ ጥቅም ለማይረባ ጥቅም ስንል ያን ታሪክ ለጊዜያዊ ጥቅምና ደስታ በጣም ጥሩ ለጊዜያዊ ጥቅም ስንል ትልቁን ዋንጫ በጣም ትንሽ እናደርገዋለን። ግን እዚህ ላይ ፕሮፌሰር አክለውልኝ እንዲሉ ስንፈልገው ታሪኩን ለማሳወቅ እርሶን እንደርሶ ያሉ ምሁራን የታሪክ መጽሐፍቶች እንሶ ገልጸውታል። አብዛኞቹን በጣም በብዙ መንገድ ወጣቱ ጋር አሁን እርሶ ያሉትን የፈለጉትን ያክል ባይሆንም ታሪኩ አለ። እኛ ጋር እንኳን ባይኖር ዓለም እያወራለት ነው። ዓለም የሚናገረው ነው። የትላንት አድዋን ብቻ ሳይሆን ዛሬ ኢትዮጵያ እየሰራች ያለውን ስራዎች ጭምር አሁንም አድዋ እየሰራች እንደሆነ የራሷን አድዋ እንደ ሀገር እየሰራች ነው። ግን ደግሞ በየቤታችን የራሳችን ነገር ያስፈልገናል። ታሪክ ብቻ እየተናገርን አንኖርም አይደለም። እንደዛም አይፈለግም። ታሪክ ብቻ እየተናገርን ሳይሆን ታሪክ መስራት የለብንም ወይ? አሁን የዛሬ ወጣት ምንድነው አድዋው ምንድነው ከሱ የሚጠበቀው ድል ማድረግ ያለበት ነገር ለማንሳት ሞክረዋል። በተዘዋዋሪ አሁንም ልንገዛ የምንችልባቸው መንገዶች ሁኔታዎች አሉ። እንደውም በቀደም የአሜሪካ ውጭ ጉዳይ ሚኒስቴር ሙኒክ ላይ ንግግር ሰጠ። ያ ንግግር ምንድን ነው ያለው? ሪኮሎናይዝ ማድረግ አለብን በቀጥታ አሁንም የአፍሪካን ሀብት መውሰድ ይፈልጋል። እሱን ነው ዌስተርን ስትራቴጂ ይሉታል። የተናገረው ነው። ዌስተርን ስትራቴጂ ፈጥረን እዛ አፍሪካ ውስጥ ያሉት ሚኔራሎችን ሴኪዩር ማድረግ አለብን፣ በእኛ ቁጥጥር ስር ማድረግ አለብን ብሎ ነው የተናገረው። ስለዚህ ምንድን ነው እርግጥ ያ ሁኔታ እሱን ሰምተሽ አይ ሲቀልድ ነው ምናምን ልትያት አይቻልም እና ለዛ መዘጋጀት አለብን። የምንዘጋጀው ግን ምንድን ነው እርስ በርሳችን በመባላት አይደለም የምንዘጋጀው። አሁን አንቺ እንዳልሽው አለ አንድ እኔ በጣም የምጠላው ቃል ኋላ ቀር የሚባል ምልሽ በኢኮኖሚ ኋላ ቀር ልትይ ትችላለሽ፣ ግን ህዝብን ኋላ ቀር ማለት ኢነርጂሽን ሙጥጥ ያደርገዋል። ሙጥጥ ያደርገዋል እና ምንድን ነው ቅድም እንዳልኩሽ ነው ወጣቱ በራሱ ይማራል። ሀገረ መንግስት ደግሞ ያ ወጣት ታሪኩን አውቆ በሀገሩ ኮርቶ አስፈላጊም ከሆነ መስዋዕትነት የሚያስጠይቅ ከሆነ ለዛ
ፈቃደኛ የሚሆንበትን ሁኔታ መፍጠር ማመቻቸት አለበት ብዬ ነው እኔ የማስበው። እና አሉ አሁን አንዳንድ ሁኔታዎች አሉ። እርግጥ መንግስት በመንግስት ደረጃ አድዋ ድል መታሰቢያ ተሰርቶ እዛ ኦፊሻሊ መከበሩ አይዶንሲ ጥሩ ነው። ግን ለወጣቱም ደግሞ በሱ በሚፈልገው መንገድ አንድ ነገር ደጋግመሽ ልክ በወቅቱ ስትሰሪው በአንቺ በውስጥሽ የሚያመጣው ነገር አለ አላለም። አንደኛ አይደንቲፋይ የምታደርጊው ከእሱ ጋር ነው። ሁለተኛ ያ ነገር መጥቶ ተሳትፈሽ ሲያልፍ በቃ መኖርሽን የምታረጋግጪው በሱ ነው። እና እነዚህ ሲምቦሊክ የሆኑ ነገሮች ኢምፖርታንት ናቸው። ያን ታሪክ የምናስታውሰው በተለያዩ መንገዶች ማስታወስ ስንችል ነው። በጨዋታ ይሆናል፣ ማህበራዊ አሁን ለምሳሌ አንዳንድ ቤተሰቦች ተሰብስበው ሊያከብሩ ይችላሉ። በተለያየ መንገድ ብቻ እንዲያከብሩት ቲያትር አደባባይ በዓል እንዲደረግ አድርገን ማክበርን ነው። በቃ አደባባይ በዓል መሆን አለበት። እና አሁን ያለው አደባባይ በዓል የስቴቱ የመንግስትን ሳይድ ብቻ ነው የሚያሳየው። በቅርብ በተለይ የምናየው እርግጥ ምልሽ ማንም አይከለክልሽም አራዳ ጊዮርጊስ ለመሄድ። በነገራችን ላይ አንድ ከሃዲ የለም ነበረ በአድዋ ጦርነት ጊዜ አንድ ከሃዲ የለም ነበር። ሁሉም ለሀገሩ የወገነ ነበር። አንድ እሱ ነው። ሁለተኛ አጼ ምኒልክ ጦርነቱን ያዘገዩት ከሁሉም ጋር እርቅ ፈጥረው ተስማምተው ከሀረሩ ከሊፋ ጋራ ከነ ጦና ጋራ ከሁሉ ጋራ እርቅ ፈጥረው ሰላም ፈጥረው ነው ወደ ጦርነቱ የገቡት። ክተት አዋጁን በምታይበት ጊዜ መላው ኢትዮጵያ ነው የተቀበለው። እና የእኛ ደግሞ ጦርነቶች በነገራችን ላይ እንትን ነው ሆሊስቲክ ነው። ሆሊስቲክ ማለት ነው ሴቱም ወንዱም ልጁም አጋሰሱም ሁሉም አንድ ላይ ነው እንትን የሚለው። እዛም ደግሞ ጦርነቱ ሜዳ ላይ እንደዛ ነው የምታየው። ከመጀመሪያ ጀምሮ የመጣንበትን መንገድ ስንመለከት በጣም በብዙ ትግል በብዙ ትግልና ድል ያለበት ነው የኢትዮጵያውያን ታሪክ። አሁንም ብዙ ትግሎች ይኖሩብናል፣ ባለድል እንሆናለን። በዚህ ሁሉ ውስጥ ግን አሁን እርሱ መጨረሻ ላይ እንደተናገሩት ኢትዮጵያውያን ያደረጓቸው ነገሮች ሁሉ በአብሮነት ነው። በዛም እዚህም ባሉ ሽኩቻዎች ወይም ደግሞ ውስጥ ያሉ የሰላም ማጣት፣ እርስ በርስ ያሉ አለመስማማቶች ለውጭ ኃይል አልሰራም። የነበረው ነገር በአንድ ጊዜ ተስማምቶ ሀገርን ያለማስነካት ሉዓላዊነትን ማስከበር ላይ ነበር ሁሉም የዘመተው። ስለዚህ አንድነት ኃይል ነው። ኃይል በመሆኑም እንደ አድዋ ያለ ታሪክ ተሰርቷል። እና ስለ አንድነት ምን ይሉናል? በተለይ በአንድነት ሆኖ ሀገርን ስለማልማት አሁን የኛ አድዋችን ስራችን የሚሆነው በዚህ ትውልድ ላይ አገርን ማልማት ማሳደግ፣ ትልቅ ደረጃ ላይ ማድረስ የሚጠበቅብን የትውልድ አደራ መወጣት ይመስለኛል። እና ከዚህ አንጻር አንድነትን ለታሪክ መስራት፣ አንድነትን ለመልማት፣ አንድነትን ለሀገር ግንባታ ከማድረግ አንጻር የመጨረሻ ሀሳቡ ምን ይመስላል? በጣም ጥሩ። አጼ ምኒልክ የመጨረሻ ምክር የሰጡት ህይወታቸው ከማለፉ በፊት አንድ እስከሆናችሁ የሀገሬ ልጆች አንድ እስከሆናችሁ ድረስ ማንም ጠላት ሊያሸንፈን አይችልም ነው ያሉት። እና አንድነት ቀላል አይደለም። በቋንቋ የተለያየ በሃይማኖት የተለያየ ህዝብ እኮ አንድ ሆኖ አንድ ሀገር አለን አንድ መሪ አለን ብሎ ፈቃደኛ ሆኖ ሄዶ ተዋግቶ ነው የአድዋ ድል ሊያጎናጽፈን የቻለው። ስለዚህ አንድነት ምንም ጥያቄ የለውም። ግን መገንዘብ ያለብን ምንድን ነው? አንድነትም ስራ ይጠይቃል። አሁን ለምሳሌ የተለያዩ ኃይሎች አሉ ኢትዮጵያ ውስጥ መንግስትን ቻሌንጅ የሚያደርጉ እና ያ ሁኔታ አለ። እንዴት አድርገን ነው ያንን ሶልቭ የምናደርገው? ምክንያቱም አልቲሜትሊ አንቺ ሰላም እንዲሰፍን ነው የምትፈልጊው። እንዳልሽው ህዝቡ አንዱ ሆኖ ወደሚቀጥለው ትራንዚሽናል ሆኖ ወደሚቀጥለው የእድገት ጎዳና ላይ መግባት አለበት። ምንም ጥያቄ የለውም። እና በዚህ ላይ ደግሞ አሁን ያለው የዓለም ሁኔታ የዓለም ጂኦፖለቲክስ የተለየ ነው። ግብፅ ይኸው ከመቼ ጀመራ ነው እንደው ቢያንስ ከ18ኛው ምዕተ ዓመት ጀምሮ እስካሁን ድረስ ያው የግድብ ያልኖረበት ጊዜ ውሃው እንዳለ ወደ እሷ ስለሚሄድ ብዙም በጦርነት ሞክራለች። ጉንደት ጉራ የሚባሉ ቦታዎች 1875 እና 76 ሞክራለች ልትወጋን። ምክንያቱም ከምንጩ አንስቶ እስከ መጨረሻ ድረስ መቆጣጠር ነው የግብፁ ፍላጎት ሁልጊዜ። እንትናን እኮ አልተቃወመችም። ጋርድን
ግድቡን እኔ እዚህ ሆነ ነው ኢንስፔክት ማድረግ አለብኝ ነው መቆጣጠር አለብኝ ነው። አሁንም ሌሎች ለሚሰሩትም እንደዛ ነው እያለች ያለችው እና ፕሮክሲ ዋር ነው አሁን የበረከተው። አሁን ያለንበትን ሁኔታ ምን ነው በተዘዋዋሪ የግብፅን ብሔራዊ ጥቅም ለማስጠበቅ ከቤኒሻንጉል ወይ ከጋምቤላ የነፃ አውጪ እየተባለ ይቋቋምና ከዛ ያ መንግስትን እንዲያዳክም ሀገሪቷ ፉክቻ ይመጣና እድገት እንዳይኖር ወደፊት እንዳንመጥቅ ብሎክ ያደርገናል ማለት ነው። እና እነዚህ ሁኔታዎች ናቸው እና አይ ቲንክ አሁን ምንድን ነው ሰከን ባለ ሁኔታ እያንዳንዱን ሁኔታ እያጠና ምክንያቱም አልቲሜትሊ ህዝቡ ተመልከች በሁለተኛ አድዋ ብለው የሰየሙት ገርድ ግድቡ የህዳሴ ግድቡ ሲያልቅ እኮ ህዝቡ በጣም ትልቅ ደስታ ነው የተሰማው። ያ ሜጋ ፕሮጀክት ማንም ለብቻው በተነጥላ የዚህ ጎሳ ነው የዛ ጎሳ ነው የዚህ ሃይማኖት ነው የዛ ሃይማኖት ነው ሊባል አይችልም። የሁላችንም ነው የኢትዮጵያውያን ነው። እና ያንን ነው እንግዲህ አሁን አንደኛው ብልሃት ምንድን ነው ኢንፍራስትራክቸር ሲሰራ በመንገድ ሲሰራ የባቡር ሀዲድ ሲሰራ ይሄ የግድቡ ኤነርጂ ኤሌክትሪክ መስመር ሲዘረጋ ምን ታደርጊያለሽ? ሜጋ ስለሆነ ከሁሉም ቦታ ኢትዮጵያውያኖችን ይስባል። አብረው ደግሞ ሲሰሩ ምን ይሆናል? መታወቅ ይመጣል። ኢቭን ቋንቋቸውን እርስ በርሳቸው መማር ይመጣል። ያጠብቀዋል። አንድነት አንቺ የጠየቅሽውን አንድነት ያመጣል። እና ለዛ ለአንድነቱ መስራት አለብን። መፈታት ያለባቸው ችግሮችን መፍታት መቻል አለብን በአንድነት። እዚያ እስከሆነ ድረስ አይ ቲንክ ሀገራችን ትልቅ ተስፋ አላት እላለሁ። እኔ ያችን የድሏን ያነሳሁት በተለይ በቅርቡ የባርባዶስ ጠቅላይ ሚኒስትርም ሳያነሱ ነበር ሚያ ሞትሊ የህዳሴው ግድብ የይቻላል መንፈስን የኢትዮጵያውያንን የይቻላል መንፈስ ለአፍሪካውያን ማጋባት ላይ ሰፊ ሀሳብ ሲያነሱ ነበረ። በዚህ ልክ ዓለም እየተናገረልን ያለው ስለዚህ የተሻለ አድዋ እንሰራለን፣ ተጨማሪ አድዋ እንሰራለን ብዬ አስባለሁ። ፕሮፌሰር በጣም አድርጌ አመሰግኖታለሁ። እኔም አመሰግናለሁ። የተከበራችሁ የፋና ፖድካስት አድማጭ ተመልካቾቻችን የፋና ፖድካስት አንድ ጉዳያችን ዛሬ የጥቁር ህዝቦች የታሪክ ወርን አስመልክቶ ከጥቁር ህዝቦች የታሪክ ወር እስከ አድዋ ፓን አፍሪካኒዝምንና የአፍሪካ ህዝቦችን ትስስር በተመለከተ ሰፊ ሀሳብ አንስተንበታል። ቅድስት ዘውዱ አብሬያችሁ ነበርኩ ከመላ የስቱዲዮ ባለሙያዎች ጋር በቆይታ አብረን ቆየን። እናንተም አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ።